አንጀቴን አስሬ ወይም ደግሞ ደረቅ ዳቦ በልቼ አልክ ደግሞ እማታፍር ከመስጂድ ከአምዬ መስጂድ ወደ አምዬ መስጂድ እየተሸጋገር ደሞዝ እየተከፈለ ደግሞ ደረቅ ዳቦ እየበላሁ እዚህ ባደረስኳት ዳዕዋ ትላለህ እማታፍር ማፈሪያ ሱብሃንአላህ 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 እና እስከዚህ ድረስ ነው ያው ሙስጠፋ ሙሪድ ነው ሙላላህ ይላል ሙሪዱም ሳይሆን እግር አጣቢ ነው አሁን ከሙሪድ በላይ እዛኔ ሽማግሌዎች ሲመጡ ሽማግሌዎች አዲስ አበባ መተው ሲያሸማግሉ ለሽምግልናው ካቀረበው አንዱ መስፈርት እኔና ከኔ ጋር ያሉ ሰዎች በስልጣናችን ላይ ልንቆይ በስልጣናችን ላይ የምታቆዩን ከሆነ ነው እንጂ አለዚያ የምታወርዱን ከሆነ እኛ እንሸማገልም ነው ያለው የሚገርማችሁ ነገር ሰውየው ስልጣን ጠምነው ሸህዬ እኔ ልንገርህ ስልጣን ከፈለክ ምን ልታረግ መጣህ ሰለፊዎች ዘንድ ተጣውዕ ነው እንጂ ስልጣን የሚባል ነገር የለም ልንገርህ እኔ ይው እደግመዋለሁ ከውጭ ሀገር ውስጥ ወንድሞችን እህቶችን እናንተ የባለ ስልጣን ሆናችሁ እየቦጠቦጣችሁ ግን አንተ ወላሂ ሙጅሪም ነህ ሙጅሪም ወላሂ ሙጅሪም እንደው ምን አይነት ገለጻ ይግለጽህ አንተን ማለት ነው ደግሞ እየበዘበዙ ትላለህ በአላህ እንደው ካንተ በላይ በዝባዥ አለ እንዴ ያ አላህ እህቶቻችንን በስንት ነገር ያታለልክ አንዴ ስልኬ ተበላሽቶብኛል አንዴ ስልኬ ተሰብሮብኛል አንዴ ኮምፒውተር ያስፈልገኛል አንዴ ኪታብ ያስፈልገኛል እያልክ ሲበዘብዝ አልከረምክም እኔ እኮ ትቼው ነው እንጂ ብዙ ደረሰኞች አንተ አካውንት የገቡ አሉ ደረሰኞች እጄ ላይ አሉ ግን ተው ከድርጊም ባተው ስርዓትህን ያዝ በባለፈው ኡስታዝ ወደ ሳውዲ ሲሄድ እኔንም ግድ ካልወሰዳችሁኝ ብለህ ስትል ነበር አዋጡና ውሰዱ ስትል የነበርከው ለመበዝበዝ ስታስብ የነበርከው በዚህም ደግሞ አንተ ነበርክ አልፎም ተርፎም ይሄው መስጂዳችንን አዘረፍከው አይደል እንዴ መስጂዳችንን አስወሰድከው አይደል እንዴ ለሌላ ለሶስተኛ ወገን አሳልፈ ሰጣህ አይደል አሳልፈ ያንን የሚያክል 10 ምናምን ያወጡበትን ሰለፊዎች 10 ምናምን ያወጡበትን ሚሊዮን ደግሞ አሰጥተ ደግሞ እየበዘበዛችሁ ትላለህ አማርኛው እንኳን በሚቀፍ እስኪ ድገመው አሁን ደግሞ ለአሚ መሰጣቱ ሲረጋገጥ አሁን አሚዮችም ሰለፊዎች አይደለም ወይ ይሄን አውቃችሁ ህደሩ እምትል ማጥበርበሪያ ደግሞ አሁን አመጣለች እቺ አሁን ያመጣሃት ደግሞ እናንተ አቡ ፋሩቅና አልይ የሚባለው መስጂዱ ላይ ያለበት በመስጂዱ በሰለፊዎች እጅ አይደለም ወይ ይያላችሁ የምታወሩ እናንተ ሲምቦላችሁ ልንገራችሁ አዛዡ አሚዮቹ ናቸው እነ ሰይር ናቸው ይሄን በግልጽ እናውቀዋለን አንሻ ጉሌቶች ናቸው እናንተ ለንገራችሁ ይሄንን እውነታውን ማለት ነው አንድናንተን ኸልፎ የሚሄድ አካድ አለ ይሸኸድር ምንድን ራሱን የሚገልጸው ሸኸድር ብሎ ነው ራሱ ሸኸድር ብሎ ስም ያወጣለህ ሸኽነትን የሰጠህ ማን ነው ለመሆኑ አንተ ለሸኽ ደርሰሃል ወይ ሸኽስ ነህ ወይ ብትሆን ራሱ ኢብኑ ዑሰይሚን ራሱን ሼኽ መሐመድ ሷሊህ አልዑሰይሚን ብሎ ራሱን ይጠራል ኢብኑ ባዝ ናቸው ሼኽ ኢብኑ ባዝ ብለው ራሳቸውን የሚጠሩት እስኪ ንገረኝ ሼኹል እስላም ኢብኑ ተይሚያ እኔ ሼኹል እስላም ኢብኑ ተይሚያ ነኝ ነው የሚሉት አይነት ተዋዱዕ እንደው ለዛ እንኳን ብትበቃ ግን ለዛ አልበቃህም ለዛም አልደረስክም ሼኽ ሲሉ የነበሩት በሁስነ ظن በጥሩ ግምት እድሜህን አይተው ነው ዕውቀትህን አይተው አይደለም ከድርጊምባ ይሄን ወቅ እንጂ ዕውቀት ኖሮህ አይደለም ብዙ ጊዜ ራስህን አዋቂ አድርገህ ጃሂሎች ብለህ ስትገልጽ አያለሁኝ በባለፈውም ራሱ የሆነች ጽሁፍ ጽፈሃል ማለት ነው ጃሂሎች ብለህ የማንም መለማመጃ ዳዕዋ ላይ መታ አትሁኑ እያልክ ስትናገር ወይም ደግሞ በቻናህ ላይ ጽፍ ነበር ባረከላሁ ፊክ بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على المبعوث رحمة للعالمين نبينا محمد صلى الله عليه وعلى آله وصحبه أجمعين أما بعد السلام عليكم ورحمة الله وبركاته ود يتكبراتችሁ ወንድምና እህቶች እንግዲህ በባለፈው መልሼ እመጣለሁ እንዳልኳችሁ ይኸው መጥቻለሁ በክፍል 4 ተመልሼ መጥቻለሁ ኢንሻአላህ ዛሬም እንግዲህ የዚህ ጉደኛ የሆነው ሰውዬ ከድርጊምባ የሚባለው ሰው ጉዱ መቼም አያልቅም እንዲሁ ዛሬ የምናወራቸው የምናነሳቸው ነገራቶች ያደረጋቸው ኺያና በዳዕዋይቱ ላይ በራሱ ምላስ ሲገለጽ የሚል ይሆናል ዛሬ የማጠነጥንበት ሪከርድ በባለፈው በኡስታዝ አቡ ሐቢባ በሽምግልናው ጉዳይ ባደረጉት መግለጫ ላይ
እዛ ላይ መልስ ሰጣለሁ ብሎ ብዙ የቀባጠረውንና ብዙ መረን የለቀቀባቸውን ነገራቶች አለፍ ብዬ አንዳንድ ነገራቶችን እዛ ላይ ፎከስ አደርጋለሁ ትኩረት አደርጋለሁ ኢንሻአላህ ማለት ነው። እንግዲህ أيها الإخوة ከያስኳቸው ነጥብ ውስጥ ከድር ጊምባ ሲያሴር እንደነበረ ዳዕዋይቱን ለመገልበጥ ዳዕዋይቱ ላይ ያሉትን ሰዎች ለመገልበጥ እቅድ እንደነበረው ስትራቴጂ እንደነደፈ ይሄንን በራሱ እኮ ምላስ እኮ ነግሮናል ማለት ነው። ያው እንደምትሰሙት ማለት ነው። አካላቶች ጥፍራቸው እንዲቆረጥ በወንድሞች በሹራ ይሄን ወላሂ የፈለኩበት ይሄን ነገር ግን እቅዱ ቆይቷል። ሼህ ኸድር አስቸግሯቸዋል። ሼህ ኸድር አስፈርቷቸዋል። ይነድፈው የነበረው ወንድሞችንና እህቶችን ከዚህ ማጥ ለማውጣት ምድር ለማስያዝ ሲነድፈው የነበረው ስትራቴጂካል አስፈርቷቸዋል። ተመልከቱ እንግዲህ እያለ ያለው ከድር ጊምባ ማለት ነው። ሼህ ኸድር ሲነድፈው የነበረው እቅድ ሲሰራው የነበረው ስትራቴጂካሊ አካሄድ ሲያስቀምጥ የነበረው ዳዕዋይቱን ምድር ላይ እንድትቆም ሲያደርገው የነበረው ይሄ ነገር አስቸግሯችኋል። እዚህ ጋር መጀመሪያ መመጣበት እዚህ ጋር ማለት ነው። የሚገርማችሁ ነገር እዚህም ሌላም ሪከርድ አለ ዝቅ ብሎ ማለት ነው። ራሱን የሚገልጸው ሼህ ኸድር ብሎ ነው። ራሱን ሼህ ኸድር ብሎ ነው። ሼህ ኸድር ማ ብሎ ስም ያወጣለህ ሼኽነትን የሰጠህ ማን ነው? ለመሆኑ አንተ ለሼኽ ደርሰሃል ወይ? ሼኽስ ነህ ወይ? ብትሆን ራሱ አንድ ሰው ሼኽ ቢሆን ኢብኑ ዑሰይሚን ራሱን ሼኽ መሐመድ ሷሊህ አልዑሰይሚን ብሎ ራሱን ይጠራል? ኢብኑ ባዝ ናቸው ሼኽ ኢብኑ ባዝ ብለው ራሳቸውን የሚጠሩት? እስኪ ንገረኝ። ሼኹል ኢስላም ኢብኑ ተይሚያ እኔ ሼኹል ኢስላም ኢብኑ ተይሚያ ነኝ ነው የሚሉት? አይነት ተዋضዕ እንደው ለዛ እንኳን ብትበቃ ግን ለዛ አልበቃህም፣ ለዛም አልደረስክም። ሼኽ ሲሉ የነበሩት በሁስነ ظን በጥሩ ግምት እድሜህን አይተው ነው ዕውቀትህን አይተው አይደለም። ከድር ጊምባ ይሄን ወቅ ማንም ሼህ ኸድር ሲልህ የነበረው እድሜ ሸበቶህን አይቶ ነው። የሁለት እድሜ ወይም ደግሞ የሁለት ጸጉር ባለቤት ስለሆንክ ነው እንጂ ዕውቀት ኖሮህ አይደለም። ብዙ ጊዜ ራስህን አዋቂ አድርገህ ጃሂሎች ብለህ ስትገልጽ አያለሁኝ። በባለፈውም ራሱ የሆነች ጽሁፍ ጽፈሃል ማለት ነው። ጃሂሎች ብለህ የማንም መለማመጃ ዳዕዋ ላይ መታ አትሁኑ እያልክ ስትናገር ወይም ደግሞ በቻናል ላይ ጻፍ ነበረ። ባረከላሁ ፊክ እወቅ ከድር ጊምባ አንተ እኮ ከምንም ውጭ ነህ። ከእውቀት ነፃ ነህ። ከእውቀት ነፃ እንደሆንክ ደግሞ ራስህ አታውቀውም። ጅህልናህ ራሱ ጀህለን ሙረከብ ነው። ሐቂቃ ራስህን ሼኽ ትላለህ። ጀህለን ሙረከብ ማለት ሰውየው አለማወቁን ጃሂል መሆኑን አለማወቅ ነው ጀህል ብሎ ማለት። ወይ ትምህርት አልተማርክ፣ ወይ ከቂርአት እንኳን ወይ ነህው የለህ፣ ወይ ሶርፍ የለህ፣ ወይ ሐዲስ የለህ፣ ወይ ከአካዳሚኩ ትምህርት የለህ። እንደው ዝም ብለህ ብቻ ኢኽዋን ላይ በከረምከው ፖለቲካ እችላለሁ ብለህ ዝም ብለህ ወደፊት መተህ ለማዳከር ነው የምትሞክረው። ወላሂ ራስህን ገምግም፣ ቆም በልና። በጣም እንደው እኮ የምታወራው አረበኛ እንኳን ስታወራ የሚሰቀጥጥ አረበኛ ነው እኮ ስታወራ እንኳን እንደውኛ እንደው ሒፋዘን ዐለ ዳዕዋ ዝም እያልን እየቀፈፈን እያፈርን ነው አረበኛ ስታወራ እንዴት እንደምታደርገው እንዴት እንደምትቦጫጭቀው አንተ የዋ ኢና ሊላሂ ወኢና ኢለይሂ ራጂዑን። ወላሂ ቅፍፍ ዝግንን ይለኛል አንተ አረበኛ ለማውራት ለምን ተባተብ ስትሞክር ማለት ነው። አኺ ባረከላሁ ፊክ መጀመሪያ አላህ ሱብሓነሁ ወተዓላ እንደዚህ ይላል፣ ፈላ ቱዘኩ አንፉሰኩም ራሳችሁን አታጥሩ። እኔ ከሌ ልጅ እኔ እኮ እንዲህ ነኝ፣ እኔ ምሁር ነኝ፣ እኔ አዋቂ ነኝ እያላችሁ ራሳችሁን ከፍ አታርጉ። ራሳችሁን አታጥሩ። ሆ አዕለሙ ቢመን ይተቃ አላህ ነው የበለጠ አላህን ፈሪውን የሚያውቀው ይላል።
ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም ብለዋል ማ ተዋضع احد لله الا رفعه الله አንድም ሰው ለአላህ ብሎ ዝቅ አይልም አላህ ከፍ ያረገው ቢሆን እንጂ በተቃራኒው ደግሞ ነው መፍሁም አለው ሐዲሱ አንድ ሰው ከፍ ከፍ አይልም አላህ ዝቅ ያደረገው ቢሆን እንጂ ይሄው በራስህ በገዛጅህ አላህ Subhanahu Wa Ta'ala ዋጋህን ሰጠ ዝቅ ያደረገህ ማለት ነው ይሄንን አስተካክል ለወደፊት ማለት ነው ከድር ጌታ ሁን ነው ስሜ በል ልንገርህ እኔ ማለት ነው አዩብ አስኽቲያኒ የሚባል ረሂመሁላህ አን ኢነ ቀውመን يريدون أن يرتفعوا فيأبى الله إلا أن يضعهم سهونو سوچ አሉ ከፍ ከፍ ለማለት የሚሞክሩ የሚፈልጉ ለከድርጊም ባይነት ያሉት ማለት ነው አላህ ደግሞ ዝቅ ማድረግን እንጂ ለነሱ አይሻላቸውም እንቢ ይላል የነሱን ከፍ ከፍ ማለትን አይፈልግም ገባህ አይደል አደብህን ያዝ ሰለፎች ያንን የሚያካክል ዒልም እንኳን ተሸክመው እኛ ከሌነን ዓሊም ነን ብለው እንኳን አይናገሩም ነበር በመቀጠል የማነሳላችሁ ነገር አዩሃል ኢኽዋ ምን ይላል እንደሰማችሁት ሪከርዱ ላይ ማለት ነው እኔ አዲስ የሆነ ወይም ደግሞ ሌላ የሆነ ስርዓት ነበረኝ ይሄ የኔ አካሄድ የኔ ንድፍ የኔ ስትራቴጂ አላማራቸውም ስለዚህ የሚፈልጉት ምንድነው አንድ ከድርን ማስወገድ ነው طيب በረካሁን እዚች ጋር አንተ በራስህ ጊዜ ዳዕዋይቱ ላይ የራስህ ስትራቴጂ እንዳለ የራስህ ንድፍ እንዳለ የራስህ ዓላማ እንዳለ የራስህ የምትፈልገው ነገር ማድረግ እንደምትፈልግ ነገርክን በረካሁን ይሄን ነበርኛ ሰው ጋር ለማድረስ የምንፈልገው ሰዎች እንዲረዱን የፈለግነውም ይሄን ነበርኛ በቃ እኛ ገንዘብ እንዳልሆነ ያጣላን አንተ ይችን እንደ ሰበብ እንደ ምሽግ ተጠቀምካት እንጂ ያንተ ዓላማ ፊት ላይ መጥቶ ዳዕዋይቱ ላይ ያሉትን ሰዎች ገልብጣ ራስህ በመትፈልገው መልኩ በኢኽዋንም መንሃጅ ሆነ በጀምዕይም መንሃጅ ሆነ በሱፊያው በመፈልገው መንሃጅ እንድትነዳው ነው የምትፈልገው ነበር ፈሃይሃተ ይሄ የራቀ ነው ዳዕዋይቱ ንቁ የሆኑ ሰዎች ብልጥ የሆኑ ሰዎች ምሁር የሆኑ ሰዎች ናቸው እየመሯት ያለው እወቅ እንደው አንዳንድ ጊዜ ፈተና ሲመጣ በጣም ጥሩ ነው የሰው ማንነት ይታወቃል አላህ Subhanahu Wa Ta'ala እንደዚህ ያለ أم حسب الذين في قلوبهم مرض ألا يخرج الله أضغانهم إننا أوسطاቸው ላይ በሽታ ያለባቸው ሰዎች ያንን ጥላቻና ምቀኝነታቸውን አላህ የሆነ ፈተና አምጥቶ የማያወጣ ብቅ የማያደርግባቸውና የማያጋልጣቸው ይመስላቸዋል እንዳይመስላቸው هل يظن الذين في قلوبهم شك من المنافقين أن لن يخرج الله أحقادهم ويظهرها أن لن يخرج الله أحقادهم ويظهرها ينسون سيرا تنكلنا طلاچا مقنينتن የነኛ ሙናፊቆችን አላህ ይፋም ማያወጣ ይመስላቸዋልን እንዳይመስላቸው لا يخرجنها بالابتلاء بالمحن የተለያየ ፈተናን አምጥቶ በፈተና ምክንያት የነሱ ማንነት ይወጣል አላህ يتميز صادق الإيمان من الكاذب ويتضح المؤمن ويفتضح المنافق እውነተኛው ከውሸተኛው ይፋ እንዲሆንና እንዲለይ የሆነ ፈተና ያመጣና የዛ የሰውዬ ምንነት አላህ Subhanahu Wa Ta'ala ያጋልጠዋል አለ صحيح صدق الله Subhanahu Wa Ta'ala እውነት ብሏል አወቅን እንደዚህ አይነት ፈተና ሲመጡ ተበጥሮ ሰው ይወጣል የሰው ማንነት ይታወቃል ገባችሁ አይደል ወርቅ እንኳን ወርቅ ከመሆኑ ጋራ በእሳት ተቀጣጥሎ ነው ኦሪጂናሉና እንዲሁም ደግሞ ኦሪጂናል ያልሆነው የሚለየው ውሸቱና እውነቱም እንደዚህ የሚለየው ፈተና ሲመጣ ነው ባረከላሁ ፊኩም የዚህን ሰውዬ ምንነት ምንድነው ዓላማው ምንድነው ፍላጎቱ የራሱ ስትራቴጂ የራሱ አካሄድ እንዳለው ይሄው በራሱ አንደበት በምላሱ ሰማ ነው ሰለፊዎች ከዚህ ውጭ ምን ትፈልጋላችሁ ባል እንዳውም ይሄ ብቻም ሳይሆን አዩሃል ኢኽዋ ምን አለ መሰላችሁ ከድርጊማ በራሱ አንደበት ቀጥፌበት ዋሽቼበት አይደለም ከፊት ያለው አካል መቀየር አለበት ከፊት ያለው መሃይም ነው ከየተማሩት ምሁራኖቹ
ወደፊት ከመጡ እፊት ያሉት ሰዎች ስልጣናችንን ልንቀማ ነውና ወደ ኋላ ልንባል ነውና ስለዚህ ቶሎ ብለን ይሄ ነገር እንዳይነቃብን ዳዕዋይቱ ምድር ልትይዝ ስለሆነ እኔ ቶሎ ብለን በጧቱ ወይም ደግሞ ቶሎ ብለን ከድር ኻኢን ነው እንበል ከድር ይሄንን ስለሆነ የሚፈልገው አለ። እዚች ጋር ብዙ ነጥብ አለ። ይዋል ኢኽዋ ሪከርዱን አዳምጡት ምን እንደሚል ማለት ነው። ነጭው ክፍል እንዲህ አለ። ይሄ ሰው አካሄዱ አልተመቸም። ወንድሞችና እህቶች በዚህ አይነት ከተደራጀሩ የተማሩ ህዝቦች እውቀት ያላቸው ወደፊት ይመጡና እኛ መሀይሞቹ የኔ ቢጤ ማለት ነው ከኋላ ሁሉ ልንባል አይደለም ወምድል አይደለም ቶሎ ብለን ወከባ እንፍጠር። ሸኸድር ኻኢን ነው፣ ሸኸድር ሌባ ነው። አልሐምዱሊላህ ثم الحمد لله انا بريء። ሰማችሁት አይደል? ይሄንን ሰውዬ እንግዲህ አንደኛ ሰውየው ራሱ የሚፈልጋቸው የተማሩ ያላቸውን ሰዎች ማስቀመጥ እንደሚፈልግ ችን ያዙልኝ። ሁለተኛ ደግሞ የዚህ ሰውዬ ዓላማ የቆየ ዓላማ ነው። ከፊት ያሉትን በጠረባ ብሎ እሱና እሱ የሚፈልጋቸው ሰዎች ፊት ላይ ተቀምጠው ዳዕዋይቱን አተረማምሶ በሚፈልገው በመጅሊስ ስራ አስገብቶ ወይም ደግሞ በእኽዋ ስራ አስገብቶ መሄድ ነው የሚፈልገው ይሄ ሰውዬ። አያችሁ አይደል? እንግዲህ ይሄ የራሱ ድምጽ ነው፣ የኔ ድምጽ አይደለም። አያችሁት ይሄ ሰውዬ ዓላማው ምን እንደሆነ እመጣበታለሁ። አንደኛ በፊት ላይ ያሉ ወንድሞች እስኪ ቢላሂ አለይኩም ምን አይነት ሰዎች ናቸው? የተማሩ ሰዎች አይደሉ? የመጀመሪያው ኡስታዛችን ነው እፊት ላይ ያለው ኡስታዝ አቡ ኒብራስ ወማ አድራከ ማ ኡስታዝ አቢ ኒብራስ። ታውቃለህ አቡ ኒብራስ ማለት ምን እንደሆነ ማን እንደሆነ ታውቃለህ? ኤው በአካዳሚኩም ብትል ዩኒቨርሲቲ ተምሮ ዶክሜንት የያዘ ሰው ነው፣ ዶክሜንት ያለው ነው። በምሁርነቱ የታወቀለት በኢንጂነሪንግ የተመረቀ ነው፣ ይታወቃል። ይሄ አላሁ አክበር። በእውቀትም ቢሆን ያንተን 10 ወይም ደግሞ 20 እምትላቸውን ይሄንን ግብስብስ ብታመጣ ከነሱ ጋር የማይወዳደር እጥፍጥፍ አድርጎም ይበልጣቸው ነው። ያ ሼኽ ከማን ጋር ልታወዳደረው ፈለግ? ኡስታዛችንን ደግሞ ጠይብ በመስኡልነትም ደረጃ ብትል የተቀመጠው መሐመድ ኢንጂነር ነው፣ የተማረ ነው። በዲኑም በኩል የተማረ ነው፣ በዱንያውም በኩል ኢንጂነር ነው፣ የተማረ ነው፣ ምሁር ነው። ወከዛሊከ ደግሞ ወንድ ኡስታዝ በኡስታዝ ቦታ አሁን የተቀመጠው ኡስታዝ አቡ አመቲላህ ሐፊዘሁላህ አቡ አመቲላህ ነስሩዲን በቂርአት ሩቡንም አትደርስም፣ ኧረ ከ10 አንዱንም አትደርስም። ላላህ ብለህ እትግሉ ላይ እልፋቱ ላይ ማቅራቱ ላይ ደከመኝ ሰለቸኝ ሳይል በየቦታው እየሄደ እያቀራ ይታወቃል ኡስታዝ አቡ አመቲላህ። በአካዳሚካልም ደግሞ የተማረ ነው። የሚገርማችሁ ነገር ማለት ነው። አላሁ አክበር። አቡል ዓሳም ጋር ብትመጣ እንደዚሁ ነው። ይቺ ዳዕዋ ከመጣች ጀምሮ አቡ ኒብራስ ጋር ሙላዘማ አድርጎ ሲማር የነበረ በአካዳሚኩም የተማረ ነው። ቆይ ምን አይነት ሰዎች እንዲመጡ ነው የፈለከው? ነው እንዳንተው ወይ ቂርአት ያልገባቸው ወይ ትምህርት ያልገባቸው ወይ ከምንም ዝም ብለው ብቻ የቂሬ ዳኛን ስርዓት ብቻ የሚያውቁና የሀገራችን ወይም የሀገር ቤት ተረት ብቻ የሚያውቁ ሰው መጥተው እንዲያተራምሱ ነው የፈለከው? እንድታተራምስ ነው የፈለከው? ፈሃይሃት ይሄ በጣም የራቀ ነው። ልንገርህ በጣም የራቀ ነው። ሰለፊዮች ሞኝ አይደሉም፣ ንቁ ናቸው፣ ብልጦች ናቸው። ወላሂ ነቅተናል በደንብ አድርገን። እንደው ልንገራቸውማ ከሱ ቅርብ ከሚባሉት ሰዎች ነው የነገረኝ ይሄንን ማለት ነው። ቅርብ ከሚባሉት ሰዎች ስሙኝማ ምን አለ መሰለህ? ከደርጊም በፍላጎቱ እንዴት ነበር አሉ መሰላችሁ? እስማኤል ከአቀስታ አቡ ቀታዳ የሚባለው ግለሰብ ማለት ነው። እሱ በነስረዲን ቦታ እንዲቀመጥ ይሄ እንግዲህ ቅርብ ለሚለው ሰው ያወራው ነው። እሱ ደግሞ በአቡ ኒብራስ ቦታ ለመቀመጥ ወላሂ ስትራቴጂው እንደዚህ ነበር። ለኡስታዛችንም ራሱ
ይሄንን ሐሳብ ራሱ ጠቆም አድርገውታል። እኔ ግን ሌላ ለከድር ጊምባ ቅርብ የሆነ ሰው ነው የነገረኝ። ይሄን ቅርብ የነበረ ሰው አብሮት የነበረ ሰው ነው የነገረኝ። የከድር ጊምባ ሐሳብ ፍላጎት እንደዚህ ነበረ። ደሴ ሂዶ እሱ ከዚህ እዛ ሼኽ አላማ ሙቀደም ሙፍቲ ተብሎ እንዲኖር ይሄ የራቀ ነው ልንገር። ከድር ጊምባ ይሄ ደግሞ ያንተ የሰራሃቸው አሰራሮች የሰራሃቸው ሴራ የነደፍካቸው ንድፍ አንተ ያልካቸው ንድፎች የሚያሳዩት ራሱ ይሄንን ለማድረግ እንደምትፈልግ ነው። የሚገርመው ይሄ ብቻ አይደለም። የዛኔ ሽማግሌዎች ሲመጡ ሽማግሌዎች አዲስ አበባ መተው ሲያሸማግሉ ለሽምግልናው ካቀረበው አንዱ መስፈርት እኔና ከኔ ጋር ያሉ ሰዎች በስልጣናችን ላይ ልንቆይ በስልጣናችን ላይ የምታቆዩን ከሆነ ነው እንጂ አለዚያ የምታወርዱን ከሆነ እኛ እንሸማገልም ነው ያለው። የሚገርማችሁ ነገር ሰውየው ስልጣን ጠም ነው። ሸህዬ እኔ ልንገርህ፣ ስልጣን ከፈለክ ምን ልታረግ መጣህ? ሰለፊዎች ዘንድ ተጣውዕ ነው እንጂ ስልጣን የሚባል ነገር የለም። ልንገርህ እኔ ይኸው ስልጣን ከፈለክ እዛው እድሮ ለመርክበት እንዴ እዛው መጅሊስ እኮ ያስገቡሃል፣ ችግር የለውም። አቀል ሸይ የቀበሌ መጅሊስ ያደርጓል። አቀሉ ሸይ ሌላው እንኳን ወደ ክፍለ ከተማም ሆነ ወደ ፌደራልም ሆነ ወደ ክልል ባያወጡህ እንኳን ተንኮልህን ስለሚያውቁ አቀል ሸይ የቀበሌ መጅሊስ ስልጣን ይሰጡህ ነበረ። ስልጣን የምፈልግ ከሆነ አሁንም ሰለፊዮች ጋር ምን ታረጋለህ? ሂድ እዛው ተቀላቀል ያ ሼኽ። እዚህ አበጥብጥ ዳዕዋይቱ የአላህ ዳዕዋ ናት። ኢና ሊላሂ ወኢና ኢለይሂ ራጂዑን ኢና ሊላሂ ወኢና ኢለይሂ ራጂዑን። እንደው በጣም የሚገርም የሆነ ሰውዬ ነው እና ካላቸው ንግግራቶች በጣም ከደነቀኝና ከገረመኝ ማለት ነው ምን አለ መሰላችሁ? ይህቺ ዳዕዋ እነሱ የሚፈልጉት በአንዲት ቦይ እንድትፈስ ነው የሚፈልጉት አለ። አዳምጡስ ማሪካርዶ ይሄ ነገር መቀረፍ አለበት። ሰለፊዎች ተው፣ ሰው ተተጣላ ሲሸመግል ዲቆ አይገባም። እንዲህ አልኳቸው፣ አይገባም ነገሩ ሳይፈታ ታው ያካር ጥሩ አይደለም። ምንድናት እቺ ተተብትባ በአንድ ቦይ ተፍሰስ እንደጋሪ ወዲያና ቦይ ተሸብቦ እንደሚሄድ ለትርፍ ነው እንጂ ወንዝ መሻገሬ ለዚህማ ምን አለኝ አገሬ። የቅሪ አካባቢ አትሄዱ ነው እኛ አሁንም እያልናቸው ያለ ነው። በቃ ለወንድሞች ፍትሃዊ ሁኑ፣ ለወታዎች ፍትሃዊ ሁኑ፣ በአንድ አይን አትው፣ ፍትሃዊ ሁኑ እያልናቸው ያለ ነው። ሸበድሩ ይህ ነው አሁንም ዓላማችን። እኛ ሳፋ ይበል ደዕዋው ህዝብ ፊት ይግባ፣ ህዝብ ውስጥ ይግባ ነው እያልናቸው ያለ ነው። እንግዲህ እንደሰማችሁት ይኸው ዳዕዋይቱ እነሱ የሚፈልጉት ያንንም ሽፍንፍን አድርገው እንዳይታወቅ አድርገው በአንድ ቦይ ብቻ እንድትፈስ ነው የሚፈልጉት ዳዕዋይቱ። ጠይብ ከድርጊም ባግን ከዓቅልህ ነው የምታወራው። ልጠይቅህማ እቺ አላህ ዳዕዋ በስንት ቦይ ትፍሰስ? በስንት መንገድ ትሄድ? ኢነ ሃዚህ ኡመቱኩም ኡመተን ዋሒዳ ወአና ረብኩም ፈዕቡዱን። ይህቺ የእናንተ ኡመት ህዝብ አንድ ህዝብ ናት፣ በአንድ መንገድ ላይ የምትሄድ ናት። ጌታችሁም አንድ ነውና እሱም ብቻ አምልኩኝ፣ እኔም ብቻ አምልኩኝ እያለው ወአነ ሃዛ ሲራጢ ሙስተቂመን ፈተቢዑህ ወላ ተተቢዑ ሱቡል። ይሄ የኔ መንገድ ነው፣ ሌሎችን ቀጥ ያለ የኔ መንገድ ነው በላቸው፣ መንገዳቶችን አትከታተሉ በላቸው። በአንድ ቦይ በአንድ መንገድ ብቻ ፈሰሱ ነው የተባልነው። ሱብሓነላህ። አንተ ስፈልግ በሆነ ሰዓት የምዕይ እንድንሆን ስንፈልግ ደግሞ በሆነ ሰዓት ኢኽዋን እንድንሆን መጅሊስ ገብተህ እንድንሆን በሆነ ሰዓት ደግሞ ልክ እንደ ዘመኑ መንሃጅቷ ዘመኑ ደግሞ ስልጣን በተቀያየረ ቁጥር ያንን መስላ እንድትሄድ ነው ፍላጎትህ። አንተ ሁሌ እየበላህባት እየነገድክባት ልትሄድ ነው የሚፈለገው። ይሄ በጣም አድርጎ የራቀ የሆነ ነገር ነው። ገባህ አይደል? ይሄ ያንተ ዓላማ እንግዲህ ይሄ ነበረ። በፈለከው ቦይ በተመቸህ በስሜትህ ቦይ ልታፈሳት ነበር የፈለከው። ላ ኢነሃ ዳዕወቱላሂ ወላሂ የእሷ ቦይ የቁርአን የሐዲስ ቦይ ነው፣ የሰለፎች ቦይ ነው። ልንገረህ
ይሄ በጣም አንተ የተሳሳትክበትና የወደክበት ነገር ነው። ይሄ በጣም ተጠንቀቅ። ይሄ አንዱ ፖለቲካ ነው። ይሄ አንዱ ፖለቲካ። የሚገርማችሁ ነገር ከተናገረው ንግግር እዛው ድምጽ ላይ ማለት ነው ምን አለ መሰላችሁ? ይህቺ ዳዕዋ ታግዳለች፣ ተሸብባለች፣ ከማህበረሰብ ጋር አልተገናኘችም። ወደ ማህበረሰብ ግቡ አዳምጡትማ የሚለው አያችሁ። እንግዲህ እንደሰማችሁት ነው። ቆይ የኛ ዳዕዋውን ማህበረሰብ ጋር አልተገናኘችም? እኛ ከማህበረሰብ ውጭ ሆነን ጁፒተር ላይ ሆነን ዳዕዋ እያደረግን ያለ ነው። አዩሃ الإخوة ሰው ጋር ማህበረሰብ ጋር ተቀላቅለን አይደል ዳዕዋ እያደረግን ያለ ነው። በየሰርጉ ላይ በየለቅሶው ላይ በየመቃብሩ ላይ ዳዕዋ እያደረግን አይደል እንዴ? አንተ የዋ ባገኘነው በዳዕዋ አጋጣሚ ተጠቅመን ዳዕዋ እያደረግን አይደለም? እስኪ እንደው ከድር ላላህ ብለህ እስኪ አንተ የት ቦታ ሄደህ ዳዕዋ አደረግክ? እስኪ ንገረኝ እስኪ። ቡራዮ ከረምክ እዛ አምዬ አንድ ሰው እንኳን ሳታፈራ ወይም ደግሞ የሆነ ዳዕዋ ሳታቋቁም እዛ መተህ ደግሞ እዚህ እበሰለው ላይ መተህ እመጣበታለሁ ዓለም ባንክ ገብተህ እበሰሉት ወይም ደግሞ መንሃጁን የተረዱት ሰዎች መሃል ገብተህ ስታተራመስክ ኖርክ እንጂ እስኪ አንተ ያደረከውን ዳዕዋ እስኪ ንገረን። እስኪ የኛን ዳዕዋ በምዕራቡ በምስራቁ ሂድ እስኪ በምዕራብ ከጊምባ ጀምረህ እስኪ ከዛ ወደ ሉጓማ ወደ ከላላ ሂድ እስኪ ወደ ገነቴ ወደ ቡሶ ሂድ እስኪ ወደ መካነ ሰላም ሂድ እስኪ ደገር እንኳን ሳይቀረኛ ዳዕዋ بإذنላህ عز وجل ሰለፊዮች በየቀብር የሚመለክበት ቦታ ላይ ራሱ ሳይቀር ይሄዱ ዳዕዋ ያደረጉ ነው። የትኛው ዳዕዋ ነው የተሸበበው? እኛ በሚዲያም ሆነ በአካል ዳዕዋ ላይ ነን። እንደው እንደ አንተ ላይ ቴሌግራም ላይ ብቻ ተዘፍዝፈን እኮ የምንኖር ሰዎች አይደለንም። ዳዕዋችን يشهد لها القاسي والدان ገባችሁ አይደል? እንደው የሩቁም የቅርቡም ይመሰክርላታል የኛ ዳዕዋ ሙንተሽር እንደሆነች ከማህበረሰቡም ጋር ተቀላቅላ እየሄደች እንደሆነ ማህበረሰቡን አቀፍ ዳዕዋ እንደሆነ ይሄ ሁሉም ያውቀዋል። ግን ይሄ ያንተ ምንድነው ፖለቲካ ቻልኩ ብለህ ነው። ፖለቲካ ቻልኩ እቻባባል የኢኽዋኖች አባባል ናት። ገባህ አይደል? ሌላውን አካል ለመምታት ሲባል ሱና ላይ ያለውን አካል የናንተ ዳዕዋ ከማህበረሰብ ጋር ማህበረሰቡን አያቀፉም አይነት ነገር እቺ ተነቃቅተናል። ሸህዬ እቺን ማሽነት እዛው ለመርክበት ሸሆቼ እዛው ለመርክበት። የኛ ዳዕዋ በቁርአን በሐዲስ የሚመራ የሆነ ዳዕዋ ነው። በአንድ ቦይ የሚፈስ ነው። ከማህበረሰቡ ጋር ተቀላቅሎ ዳዕዋ ያደረገ ይሄ ሁላ ሰለፊይ እኮ ከማህበረሰቡ ወደ ማህበረሰቡ ላይ ዳዕዋ አድርገን የመጣ አካል ነው። ሼህ ምን ሆነ ነው? እንደው ምን ነክቶህ ነው ጎበዝ? እንደው ግን ጤነኛ ነህ? ሱብሃንአላህ ሱብሃንአላህ ሱብሃንአላህ። ልክ አንተ ራስህን ዳዕዋይቱን ለማሰራጨት ፍላጎት ያለ እኛ ደግሞ ዳዕዋይቱን ማሰራጨት ፍላጎት እንደሌለን ያ አኺ ስንት እየተራቡ ስንት እየተጠሙ ስንት እየተሸገሩ ደሞዝ እንኳን እንዳንተ ሳይከፈላቸው ነው እኮ ብዙ ዱዓቶች የሰለፊይ ዳዕዋዎች ዳዒዎች በየክፍለ ሀገሩ ላይ ያሉት እኮ የሚለፉትና የሚተጉት። ሱብሃንአላህ ሱብሃንአላህ። እና አጠር ላድርገውና አሁንም እዛው ሪከርድ ላይ ከጠቀሰው አንዱ ምን ብሏል መሰላችሁ? እንግዲህ እነሱ የሚፈልጉት ወይም ደግሞ ከላይ ያሉት ከላይ ሆናችሁ እየቦጠቦጣችሁ ለመኖር ከውጭ ካሉትም እህቶች ከሌላውም እየቦጠቦጣችሁ ለመኖርና ዳዕዋው ወደ ህዝብ እንዳይደርስ ለማድረግ ነው የሚፈልጉት አለ። አንደኛ ይሄ አማርኛ ምን አይነት አማርኛ ነው ጎበዝ? ይሄ እኮ ለእንስሳ የሚባል አማርኛ ነው። ለእንስሳ የሚባል አማርኛ ነው። እንዴት ይሄንን አማርኛ ልትጠቀም ቻልክ? አንድ ይሄ ነው። ሁለተኛ በመቀጠል ማለት ነው እኛ ሰለፊዮች ነን ወይም ደግሞ ሰለፊዮች ናቸው። እኛ ሰለፊዮች ነን ከላይ ሆነን የህዝብን ንብረት እየበዘበዝን ለመኖር የምንፈልገው የምንሻው ወይስ አንተ ነህ ከድርጊምባ?
ይኸው በራስህ ጊዜ ነገር ትቀሰቅሳለህ። አሳ ጎርጓሪ ዘንዶ ያወጣል እንደሚባለው ማለት ነው። የራስህን ችግር አምጥተህ ሰለፊዮች ጋር ለመለጠፍ ትፈልጋለህ። ሰለፊዮች መጀመሪያ ልንገርህ፣ ሰለፊዮች ጥቡቅ ናቸው፣ ንጹህ ናቸው። ልንገርህ ሰለፊዮች ቢኢዝኒላህ ዐዘ ወጀል ሰለፊዮች ጥፍፍ ያሉ ብዙሃን ዳዒዎች ወላሂ العظيم ነው ብዬ ነው የምነግርህ። ሐታ ዳዕዋ ላይ ያሉ አሁን ደሴ ላይ ብትቆጥር በየሰፈሩ በየመስጂዱ ላይ ዳዕዋ የሚያደርጉትና ቂርአት የሚያቀሩት ወላሂ ደመወዝ የላቸውም እንዳንተ የሚከፈል በየወሩ 15000 20000 ብር የሚከፈለው የለም። ሊላሂ ብሎ ታግለው የቀን ስራ ጭምር እየሰሩ ነው የሚታገሉት ለዚህ ለዳዕዋ ማለት ነው። ወላሂ ይሄን ብዙ ሰው ያውቃል። በየምዕራቡ በየምስራቁ ያለ አስተማሪ የግል ስራውን እየሰራ ባለው አቅም ዳዕዋን የሚረዳ ነው። ወላሂ ይቅርብኝ ብለው ስንት ስራቸውን ትተው ስንት ነገር ትተው ስንት ነገር ጥቅም ማግኘት እየቻሉ ትውት አድርገው ነው እንዳንተ ጋር አምይ ጋር ተወሽቀው የኖሩ አይደሉም። ሁሉ ነገር ይቅርብን ብለው ለዳዕዋ ሁሉ ነገር ትተው ሆዳቸውን እስር አንጀታቸውን እስር አድርገው ስንት ነገር እንችለው የሚያስተምሩና የሚያሳልፉ ናቸው ዳዕዋ ኡስታዞች። እንዲሁም ደግሞ በሐላፍትነትም ላይ ያሉትም እንደዚሁ ማለት ነው። ወላሂ እንደነ መሐመድ ኢንጂነር ያሉት ልንገርህ፣ እንደነ መሐመድ ኢንጂነር ያሉት ብታቀን ልንገርህ። ይኸው መሐመድ ኢንጂነር አራዳ ከሌሎች ወንድሞች ጋር ጅልባብ ቤት ነበር የሚሰራው። ነገር ግን የዚች ዳዕዋ ላይ ትልቅ ፈተና ሲመጣ ለሷ ሲሯሯጥ እዛ ያለውን ስራ ከሰረበት። ከዛ ቦታ ለመውጣት ቻለ። አቅምም ገንዘብም አላገኘም ያንን ስራ ለመስራት። ገባችሁ አይደል? ከባድ ነገር ላይ እስከሚወድቅ ድረስ የኢኮኖሚ ጫና እስከሚመጣበት ድረስ በጣም ተቸግሮ መጨረሻውን አማራጭ ሲያጣ ወደ ገጠር ገብቶ እርሻ እስከማረስ ደረጃ ድረስ ደርሷል። ሸህዬ አንተ እንደምትለው አይደለም ነገሩ። እንዲሁም ደግሞ አንጀቴን አስሬ ወይም ደግሞ ደረቅ ዳቦ በልቼ አልክ ደግሞ እማታፍር ከመስጂድ ከአምይ መስጂድ ወደ አምይ መስጂድ እየተሸጋገር ደሞዝ እየተከፈለ ደግሞ ደረቅ ዳቦ እየበላሁ እዚህ ባደረስኳት ዳዕዋ ትላለህ። እማታፍር ማፈሪያ። ሱብሃንአላህ ሱብሃንአላህ ሱብሃንአላህ። ወንድማችን አቡል ዓሳ ብትለው ለዳዕዋይቱ ደፋ ቀና እያለ እየለፋ እየተጋ ያለው አንዲት ብር ሳይከፈለው የካርድ እንኳን አይከፈለውም። በየቦታው ሲደዋውል በዳዕዋው ጉዳይ ሲንቀሳቀስ እንዲሁን ብሎ ሲያማክር ሲነግር ወላሂ العظيم እንደው የካርድ እንኳን የሚለው የለም። ግን አንተ ወላሂ ሙጅሪም ነህ፣ ሙጅሪም ወላሂ ሙጅሪም። እንደው ምን አይነት ገለጻ ይግለጽህ አንተን ማለት ነው። ደግሞ እየበዘበዙ ትላለህ በአላህ እንደው ካንተ በላይ በዝባዥ አለ እንዴ? ያ አላህ እህቶቻችንን በስንት ነገር እያታለልክ አንዴ ስልኬ ተበላሽቶብኛል፣ አንዴ ስልኬ ተሰብሮብኛል፣ አንዴ ኮምፒውተር ያስፈልገኛል፣ አንዴ ኪታብ ያስፈልገኛል እያልክ ስበዘብዝ አልከረምክም? እኔ እኮ ትቼው ነው እንጂ ብዙ ደረሰኞች አንተ አካውንት የገቡ አሉ፣ ደረሰኞች እጄ ላይ አሉ። ግን ተው ከድርጊምባ ተው፣ ስርዓትህን ያዝ። በባለፈው ኡስታዝ ወደ ሳውዲ ሲሄድ እኔንም ግድ ካልወሰዳችሁኝ ብለህ ስትል ነበረ። አዋጡና ውሰዱ ስትል የነበርከው ለመበዝበዝ ስታስብ የነበርከው በዚህም ደግሞ አንተ ነበርክ። ላኢላሃ ኢላላህ ላኢላሃ ኢላላህ። ዛሬ ታዲያ እየበዘበዛችሁ አላሁ አክበር አላሁ አክበር። ማን እንደሆነ በዝባዡ ይታወቃል። አኺ ተው እኔ እነግርሃለሁ ተው። አልፎም ተርፎም ይኸው መስጂዳችንን አዘረፍከው አይደል እንዴ? መስጂዳችንን አስወሰድከው አይደል እንዴ? ለሌላ ለሶስተኛ ወገን አሳልፈ ሰጥተህ አይደል? አሁን ደግሞ ለአምይ መሰጣቱ ሲረጋገጥ አሁን አምዮችም ሰለፍዮች አይደል ወይ? ይሄን አውቃችሁ ህደሩ እምትል ማጭበርበሪያ ደግሞ አሁን አመጣህ። እቺ አሁን ያመጣሃት ደግሞ መስጂዱ ሲረጋገጥ አምይ እጅ መግባቱ እናንተ እንደ ስም ናችሁ፣ እናንተ ሲምፖል ናችሁ እናንተ። ይሄ አቡ ፋሩቅና አልይ የሚባለው መስጂዱ ላይ ያለበት በመስጂዱ በሰለፊዎች እጅ አይደለው እያላችሁ የምታወሩት እናንተ ሲምቦል ናችሁ። ልንገራችሁ፣ አዛዡ አምዮቹ ናቸው፣ እነ ሰይር ናቸው። ይሄን በግልጽ እናውቀዋለን። አንሻ ጉሌቶች ናቸው እናንተ። ልንገራችሁ ይሄንን እውነታውን ማለት ነው።
ደሞ እንደዚህ ያልክ አሳልፈ ያንን የሚያክል 10 ምናምን ያወጡበትን ሰለፊዎች 10 ምናምን ያወጡበትን ሚሊዮን ደሞ አሰጥተ ደሞ እየበዘበዛችሁ ትላለህ። አማርኛው እንኳን በሚቀፍ እስኪ ድገመው لا إله إلا الله የመጨረሻ ነጥብ ማስታወሳችሁ ማለት ነው። መስጂዱን በራሳቸው ጊዜ ዜሮ አበሉት፣ ዜሮ አስገቡት፣ ባዶ አደረጉት አለ። ከዛ መለስ አለና ደግሞ አይ ባዶ አይሆንም ኢንሻአላህ ባዶ አይሆንም ብሎ እንደገና ተናገረ። አንደኛ መጀመሪያ ላይ በረካው መስጂዱ ባዶ መሆኑን ብቻህን መሆኑን ማጽደቅህ ይሄ ኸይር ነገር ነው። እኛም ብለናል 3 ሰዎች ብቻ ናቸው አምፀው የወጡት እንጂ ጀማዓው ባለበት ነው አልহামዱሊላህ ብለናል። 3 ኻኢኖች ናቸው ባንድ የሄዱት ገንዘቡ በእጃቸው ሲገባ ወይም ደግሞ በሚፈልጉት አካውንት ሲገባላቸው የከዱት 3 ናቸው ብለን ተናግረናል። ይሄ አጸደቅ ጀዛከላሁ ኸይር። ከዛ መለስ ብሎ አይ አለና ባዶ አልሆነም። ይሄ ነውርህን ለመሸፈን ነው። መጀመሪያ መስከረሃል። ጀዛከላሁ ኸይራን አላህ ይባርክ ፊክ። አይዋ وهداك الله ووفقك እንደው መስከረሃል። ከዚያ ምን አለ መሰላችሁ ብዙ ሰዎች ያውቃሉ እኔን ያቁኛል ከዜሮ መነሳት እንደምችል ብዙ ሰው ያውቀኛል አለ። ሪከርዱን አዳምጡት። አናስመጣው እንግዲህ ዜሮ ተዜሮ መነሳት አቀበታለሁ። አልহামዱሊላህ የሚያቁም ወንድሞች ያውቃሉ፣ እናንተም ታውቃላችሁ። አዎ ምን ላይ እንደነበርን ታውቃላችሁ። ዛሬ ትናንት ወርቅ የነበረው አካል ዛሬ ካካም ቢሆን ማለት ነው። አዎ እንግዲህ ይኸው እንዳዳመጣችሁት ነው። ገባችሁ አይደል? እንዳዳመጣችሁት ነው። ከዜሮ መነሳት ይችልበታለሁ አለ። እንደው የት ቦታ ላይ ነው ከዜሮ የተነሳው? ከድርጊባ ላኢላሃ ኢላላህ ቡራዮ ኑርክ ዳዕዋ ያቋቋምከው ዳዕዋ የለም። ካንተ ጋር ተከትሎ የመጣ ጀማዓ አላየንም እኛ። አንድ ሁለተኛ ደግሞ እዛ ዓለም ባንክ ስትመጣ ከዛ ከቡርካን ከእርጃዎች አባራዋቸው የነበሩ ጎበዝ የሆኑ መንሃጅን የተረዱ ሰዎች ነው ተሰብስበው ያገኘው። የትኛው ዳዕዋ የትኛው ቦታ ላይ ነው ከዜሮ ተንስተህ እኮ ዳዕዋ ደግሞ ያቋቋምከው? ኧረ ተው ከድርተው ወላሂ እየተዋወቅ ላኢላሃ ኢላላህ እንደው ትንሽ እንኳን ይነቃብኛል እንኳን አትርም ላላህ ብለህ ከዜሮ ነው ደግሞ አንተ የምትነሳው። እስኪ ወንድ አንተ ከዜሮ ተንሳና ዳዕዋ አድርግ። ላ ሐውለ ወላ ቁወተ ኢላ ቢላሂል አልይል ዐዚም። ተው ይሄ ውሸት እንደው ይቅርብህ። ከድሬ ይበቃሃል፣ ተነቅቷል፣ ይነቃብኛል አትልም እንዴ? ይበቃል። እስከዛሬ ድረስ እንደው ሸህ ተብለህ ዝም ብለህ ተሸፋፍኖልህ የኖርከው ይበቃሃል። ዝም ብለህ ሌላ ህይወት እጥብ ብለህ አምዮችህ ጋር ገብተሃል። ዝም ብለህ እነሱን አይዟችሁ ያልክ ዝም ብለህ ኑር። እንደው ደሞዝህን እየተከፈለህ ዝም ብለህ ኑር ወንድሜዋ። ይሄ ነው ጥሩ ላንተ። በሚቀጥለው ኢንሻአላህ እስከምንገናኝ ድረስ በዚሁ ቃቃለሁ። ሱብሃነከ አላሁመ ወቢሐምዲከ ላ ኢላሃ ኢላ አንተ አስተግፊሩከ